በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ታኅሳስ 15 ቀን ተከብሮ የሚውሉ የቅዱሳንን ታሪክ እንመለከታለን። ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አዳምጡ። ታኅሳስ 15 እጅና እግር የሌላቸውና የኔ ቢጤ የነበሩት ጽድቃቸው ማንም ሲያውቅባቸው የኖሩት ጻድቁ አባ ቆራይ ዕረፍታቸው ነው። እንዲሁም ደግሞ አጽፋቸውን እንደ ጀልባ ተጠቅመው የኢያሪኮን ባህር የተሻገሩት ታላቁ ኢትዮጵያዊ ጻድቅ አቡነ ኤዎስጣቴዎስ ከፋሌ ባሕር ልደታቸው ነው። በአንዲት ምሰሶ ላይ ወጥተው ከዚያ ሳይወርዱ በላዩ ላይ ሆነው ታላቅ ተጋድሎን እየተጋደሉ 45 ዓመት የኖሩት አቡነ ሉቃስ ዘአምድም ዕረፍታቸው ነው። እንዲሁም በካዲው ንጉስ ድርጣድስ አማካኝነት በጥልቅ ጉድጓድ ውስጥ በተጣሉ ጊዜ ለ15 ዓመታት በመኖር ያለ ደም መፍሰስ ሰማዕት የሆኑት የአርመኒያው አቡነ ጎርጎርዮስም ዕረፍታቸው ነው። የኔቢጤው አባ ቆራይ ታሪክ እንጀምር። እጅና እግር የሌላቸውና የኔቢጤ የነበሩት ጽድቃቸውን ማንም ሳያውቅባቸው የኖሩት አባ ቆራይ ጻድቅ መሆናቸው የታወቀው ካረፉ በኋላ ነው። ገዳማቸው ትግራይ ተንቤን ውስጥ ይገኛል። ቅዱሱ በአጼ ልብነ ድንግል ዘመነ መንግስት በትግራይ ተንቤን አውራጃ አዱር አሶት የራሶች ወይም የትላላቆች ሀገር በሚባለው ቦታ ላይ የእጅና የእግር ጣቶች የሌላቸው አባ ቆራይ ወንበር በምትመስል ድንጋይ ላይ ተቀምጠው ተገለጡ። አንድ የአካባቢ ሰውም በመንገድ ሲያልፍ አባ ቆራይ ድንጋይ ላይ ተቀምጠው ጸሎት ሲያደርጉ አያቸውና በሁኔታቸው ተገርሞ ወደ እርሳቸው ጠጋ ብሎ ስማቸውን የመጡበትን ሀገር ጠየቃቸው። እርሳቸውም ስሜ አባ ቆራይ ይባላል፣ ሀገር ግን የለኝም አሉት። እርሱም እባክዎን ወደ መንደር እንሂድና የጸሎት ቤት ሰርተንሎት በዚያ ይቀመጡ አላቸው። አባ ቆራይ ግን ማረፊያ ይህች ናት፣ ከዚህም ስፍራ አልነሳም አሉት። አባ ቆራይም በዚያው እንደተቀመጡ ዝናቸው ሁሉ ዘንድ ተሰማና ሰዎች መጥተው በተቀመጡበት ድንጋይ ዙሪያ ጎጆ ቀለሱላቸው። ከዚያም በኋላ መንደርተኞቹ በየተራ ምግብ ሊረዷቸው ዕጣ ተጣጥለው ወደ የቤታቸው ሄዱ። በመጀመሪያ ተራ የደረሰው ሰው ከአንድ ሰዓት በኋላ ምግብ ይዞ ቢመለስ የአባ ቆራይ ጎጆ በብርሃን ተመልታ አገኘ። ወደ ጎጆም ሲጠጋ ነበልባሉ እየፈጀው አላስቀርበው አለ። እርሱም በድንጋጤ ወደ መንደሩ ተመልሶ ለአካባቢው ሰው ነግሮ ሁሉም ተሰብስበው መጡ። መንደርተኛውም ካህናትን ይዘው ብዙ የምህላ ጸሎት እግዚኦታ ካደረሱ በኋላ እግዚአብሔር ወደ ጎጆዋ እንዲገቡ ፈቀደላቸውና ገቡ። ነገር ግን አባ ቆራይም በሕይወት አላገኟቸውም። አስከሬናቸውን በብርሃን ተከቦ አገኙት እንጂ። ከአስከሬናቸው አጠገብም የአባ ቆራይን አስከሬን ከዚች ጎጆ ውስጥ ቀበሯት፣ ወደ ሌላ ቦታ ወይም ቤተክርስቲያን ወስደን እንቀብራለን ብላችሁ እንዳታስቡ፣ ነገር ግን በድፍረት ብትፈጽሙት በአገር ላይ እግዚአብሔር ቁጣን ያመጣል የሚል ትእዛዝ በብራና ተጽፎ አገኙ። በዚያም ትእዛዝ መሰረት የአገሩ ሕዝብ ተሰብስቦ አባ ቆራይን ታኅሳስ 15 ቀን እዚያው ጎጆ ውስጥ ቀበሯቸው። ከጥቂት ዘመናትም በኋላ ባልና ሚስት የሆኑ ሰዎች መቆምም ሆነ መራመድ የማይችል ድውይ ልጃቸውን ይዘው ወደ ጸበል ሲሄዱ መሸባቸውና በአካባቢው ማደሪያ ሲፈልጉ የአባ ቆራይን ጎጆ ክፍት ሆኖ ታያቸውና ልጃቸውን ይዘው ሄዶ ገቡ። ድውይ ልጃቸውንም በአባ ቆራይ መቃብር ላይ ቢያስተኙት የኤልሳ አጥንት እንደነካው ፈጥኖ እንደተነሳው ሙት ይህ ድውይ ልጅም በአባ ቆራይ መቃብር ላይ እንዳረፈ ወዲያውኑ አፈፍ ብሎ በመነሳት እንደ አንበሳ ጥጃ መዝለል ጀመረ። ወላጆቹም እልልታውን አቀለጡት። ወላጆቹም በነጋ ጊዜ ወደ መንደርተኞች ሄደው የተደረገላቸውን ተአምር ሁሉ ተናገሩ። ከዚያም ጊዜ ጀምሮ የአባ ቆራይ በዓል በአካባቢው አጎራባች ቦታዎች ሁሉ ዘንድ መከበር ጀመረ። የዕረፍታቸውን በዓል ታኅሳስ 15 ቀን ሆነ። አባ ቆራይም ራሳቸውን ለእግዚአብሔር ለይተው እንደ ቅዱስ አልዓዛር ለዚህ ዓለም ውዳቂ መስለው ለታላቅ ክብር የበቁ ጻድቅ አባት ናቸው። ዛሬም ልብሳቸውንና አካላቸውን ብቻ እያየን የምንንቃቸውና የምንጸየፋቸው ሰዎች እንደ አባ ቆራይ ያሉ ቅዱሳን ሊሆኑ ይችላሉ። ከልዑል እግዚአብሔር በቀር ማንም የሚያውቅ የለምና። የአባ ቆራይ በረከት ረድኤታቸው ሁላችን ላይ ይደርብን። በመቀጠልም ወደ አርመኒያው ሊቀ ጳጳስ ወደ ጎርጎርዮስ ታሪክ እንለፍ። የአርመኒያው ሊቀ ጳጳስ አቡነ ጎርጎርዮስ በንጉሱ ድርጣድስ ዘመን ሰማዕትነትን የተቀበሉ ታላቅ አባት ናቸው። ንጉሱ ዕጣን ሊያሳርግ ወደ ጣዖት ቤቱ ሲገባ አቡነ ጎርጎርዮስን ጠርቶ ለአማልክት ዕጣን አሳርግ አላቸው። እርሳቸውም ትእዛዙን አልፈጽምም ባሉት ጊዜ እጅግ ጽኑ በሆኑ በተለያዩ ስቃዮች አሰቃያቸው። ንጉሱም ብዙ ካሰቃያቸው በኋላ ጥልቅ ጉድጓድ አስቆፍሮ በዚያ ውስጥ ጣላቸው። አባታችንም በዚያ ጥልቅ ጉድጓድ እንደተጣሉ ለ15 ዓመታት ኖሩ። ስለ ምግባቸው እግዚአብሔር አንዲት እናት አዘዘላቸው። በንጉሱ አዳራሽ አቅራቢያም የምትኖረው እቺ ሴት በእግዚአብሔር ታዛ እንጀራን እየጋገረች ወደ ጉድጓድ ትጥልላቸውም ነበረ። እርሷን በቀር አባታችን በሕይወት መኖራቸውን የሚያውቅ ሰው የለም። እንዲሁም እያደረገች 15 ዓመት ኖረች። ንጉሱ ድርጣድስም ቅድስት አርሴማን ማግባት ፈልጎ ሳለ ፈጽሞ እምቢ ብትለው በእርሷ ምክንያት ብዙ ደናግል ሴቶችን ገደለ። ሴጣን በልቡ ያደረበት ይህ ንጉስ ድርጣድስም ድንግሎቹንና ቅድስት አርሴማን በብዙ ስቃይ ሰቃይቶ ከገደላቸው በኋላ ስጋቸውን በተራራ ላይ ጥሎ ነበረ። ነገር ግን ምንም ሳይሆን በጌታችን ጥበቃ ስጋቸው ኖረ። የቅድስት አርሴማን ውበቷን እያሰበ ስለገደላት የሚጸጸትም ሆነ። ወገኖቹም ከሐዘን ታርፍ ዘንድ ወደ ጫካ ሄደ። አውሬ አድን አሉት። ንጉሱም በፈረሱ ተቀምጦ ወደ ጫካ ወጣ። ነገር ግን ሴጣን ተዋሃደውና በእነ ቅድስት አርሴማና በእነ አቡነ ጎርጎርዮስ ላይ በሰራው ግፍ እግዚአብሔር የተፈጥሮ መልኩን ቀይሮ እንደ እሪያ አደረገው። ንጉሱ ድርጣድስ ወደ እሪያነት ከተለወጠ በኋላ ያገኘውን ሁሉ የሚናከስ ሆነ። በቤተ መንግስት ባሉ ሰዎች ላይ ሴጣን አደረባቸውና ታላቅ ጭንቅም ሆነ።
የንጉሱ እህት በሌሊት ጎርጎርዮስን ከጉድጓድ ካላወጣችሁት በቀር አትድኑም የሚል ራእይን አየችና ለወገኖቿ ነገረቻቸው። የሞተ መስሏቸው ስለነበረ ይህን ሲሰሙ እጅግ ደነገጡና ሄደው ቅዱስ ጎርጎርዮስን 15 ዓመት ተጥሎ ከኖረበት ጉድጓድ ውስጥ በገመድ ጎትተው አወጡትና አክብረው ወሰዱት። እርሱም የደናግሉን ስጋ ወዴት እንዳደረሱ ሲጠይቃቸው በተራራ ላይ እንዳለ ነገሩት። ሄዶም ሲያዩ ምንም ሳይነካው በደህና አገኘው። አንስቶም በአማሩ ቦታዎች አኖራቸው። ሰይጣን ያደረባቸውን የቤተ መንግስቱንም ሰዎች ፈወሳቸው። ስለ ንጉሱ ወደ አውሬነት መለወጥ ነገሩት። እንዲፈውሰውም ለመኑት። አቡነ ጎርጎርዮስም ወደ ንጉሱ ሄዶ በእሪያነቱ ሳለ ብፈውስህና ባድን ከክፉ ስራ ትመለሳለህን? በእውነተኛ አምላክ በኢየሱስ ክርስቶስ ታምናለህን? አሉት። እሪያ የነበረው ንጉስም አዎ ቢላቸው ጸሎት አድርገው ፈወሱት። አይምሮና የቀደመው መልኩም ተመልሶ ነገር ግን አቡነ ጎርጎርዮስ ንጉሱ ዳግመኛ እንዳይታበይ በማለት በእግሩ ላይ የእሪያ ጥፍር አስቀሩለት። የቤተ መንግስቱንም ሰዎች ሁሉ ከፈወሷቸው በኋላ 8 ቀን እንዲጾሙ አዘዟቸው። ሃይማኖትንም አስተምሮ ስርዓትን ሰራላቸው። እርሱም ክህነት አልነበረውምና ወደ ሮሚዮ ንጉስ ወደ አኖሪዮስና ወደ ሊቀ ጳጳሱ መልእክት ላኩና ጳጳስ ይላኩላቸው አላቸው። የሮሙ ሊቀ ጳጳስም ጎርጎርዮስን ሹሞ ላከላቸው። ንጉሱ አኖሪዮስም በዚህ ተደሰተ። ጎርጎርዮስም ተሹሞ ከመጣ በኋላ ሁሉንም አጠመቃቸው። አርማንያም በቅዱስ ጎርጎርዮስ ትምህርት በክርስትና የምትታወቅ ሀገር ሆነች። እርሱም በእመቤታችን ስም ቤተክርስቲያን ሰርቶ በመልካም መንገድ አገልግሎ ታኅሳስ 15 ቀን በሰላም አረፈ። መስከረም 19 ደግሞ ከጉድጓድ የወጣበት ዕለት ነው። ረድኤት በረከቱ ሁላችን ላይ ይደርብን አሜን። እንዲሁም ወደ አቡነ ሉቃስ ዘአምድ ታሪክ እንለፍ። ሀገሩ ፋርስ ሲሆን በመቶ የንጉስ ጭፍራ ላይ መኮንን ሆኖ ተሾመ ነበር። በኋላ ሹመቱን ትቶ ገዳም ገብቶ መነኮሰ። በምስራቅ ካሉ ገዳማት ውስጥ ባንዱ ገብቶ ብዙ ዘመን ሲጋደል ኖረ። ልብሱንም የብረት ልብስ በማድረግ እስከ 6 ቀን የሚጾም ሆነ። ከዚህም በኋላ ከአምድ ላይ ወጥቶ በዚያ ላይ 3 ዓመት ለጸሎት ቆመ። የታዘዘ መልአክ መጥቶ ከዚያ አምድ ላይ እንዲወርድ ነግሮት በብርሃን መስቀል እየመራው ወስዶ አንድ ገዳም አደረሰው። በዚያም ብዙ ታምራትን እያደረገ ከዚያም በኋላ አቡነ ሉቃስ አርምሞን ያዘ። ከቶ እንዳይናገር በአፉ ውስጥም ድንጋይ ነክሶ ያዘ። አሁንም መልአኩ ወደ ቁስጥንጥንያ ዳርቻ ቦታ ይዞት እየመራ ወስዶት በዚያ አንዲት ምሰሶ ላይ ወጥቶ በታላቅ ተጋድሎ እየተጋደለ በላይዋ ላይ 45 ዓመት ኖረ። በዚያ አስደናቂ ታምራትን እያደረገ ብዙዎችን በመፈወስና ወንጌልን በማስተማር ብዙ ደከመ። ታኅሳስ 15 ቀን ካረፉ በኋላ ሊቀ ጳጳሳቱና ካህናቱ መጥቶ በክብር ወደ ቁስጥንጥንያ ከተማ ወሰዱት። በዚያም ጊዜ በድውያን ላይ ታላቅ ፈውስ ሆነ። የአባ ሉቃስ ረድኤት በረከታቸው ይደርብን። አሁን ደግሞ ወደ ታላቁ ኢትዮጵያዊ ጻድቅ ወደ አቡነ ኤዎስጣቴዎስ ታሪክ እንለፍ። ዳግመኛ በዚህች ዕለት አጽፋቸው እንደ ጀልባ ተጠቅመው የኢያሪኮን ባህር የተሻገሩት ታላቁ ኢትዮጵያዊ ጻድቅ አቡነ ኤዎስጣቴዎስ ከፋሌ ባሕር ልደታቸው ነው። እረፍታቸው መስከረም 18 ቀን ነው። ኢትዮጵያዊ ጻድቅ አቡነ ኤዎስጣቴዎስ ከፋሌ ባሕር አባታቸው ክርስቶስ ሞዐ ሲሆን እናታቸው ስነ ሕይወት ይባላሉ። ደጋግ የሆኑ ወላጆቻቸው በሃይማኖት በምግባር ኮትኩቶ አሳደጓቸው። ባደጉም ጊዜ በአባ ዘካርያስ እጅ መነኮሱ። ታላላቅ ቅዱሳን እስኪያደንቋቸው ድረስ በጽኑ ተጋድሎ ሲኖሩ ጌታችን ከቅዱሳን መላእክቱ ጋር ተገልጦላቸው በነፋት መንፈስ ቅዱስን አሳደረባቸው። ከእናት ማኅፀን የመረጥኩ ወዳጄ ኤዎስጣቴዎስ ሆይ ለብዙዎች ወንጌልን ትሰብክ ዘንድ ከኢትዮጵያ እስከ አርመንያ ድረስ መምህር አደረግኩ። አንተን የሰማ እኔን ሰማ፣ አንተን ያልሰማ እኔን ያልሰማ ነው ካላቸው በኋላ ወደ ሰማይ በክብር አረገ። አባታችን ቅስናን ከተሾሙ በኋላ ወንጌልን መስበክ ጀመሩ እና አቡነ አብሳዲን ጨምሮ ብዙዎችን አመንኩሰው ደቀ መዛሙርቶቻቸው አደረጓቸው። እጅግ አስገራሚ ታምራትን በማድረግ ለብዙ ሕሙማን መድኃኒት ሆኗቸው። ልጆቻቸውን ሰብስበው ከመናፍቃን ጋር በፍጹም እንዳይቀላቀሉ በመምከር አቡነ አብሳዲን ሾሙላቸው። ወደ ኢየሩሳሌም በመሄድ ቅዱሳት ቦታዎችን ተሳለሙ። በየመንገዶቻቸውም የክርስቶስ ወንጌል እየሰበኩ ብዙዎችን ወደ ቀናች ሃይማኖት መለሷቸው። ወደ አርመንያ ሄዶም ወደ ኢያሪኮ ባህር በደረሱ ጊዜ መርከበኞችን እንዲያሳፍሯቸው ቢለምኗቸውም እምቢ አሏቸው። አቡነ ኤዎስጣቴዎስ ግን አጽፋቸውን በባህሩ ላይ ዘርግተው በስመ ሥላሴ አማትበው አጽፋቸውን እንደ መርከብ አድርገው ልጆቻቸውን ይዘው ባህሩን ተሻገሩ። ልጆቻቸውንም ልጆቼ ሆይ በልባችሁ ቂምና ሽንገላ እንዳታኖሩ ተጠበቁ፣ ለእኔ ግን ከእናንተ አንዱ እንደሚጠፋ ይመስለኛል አሏቸው። ይህንንም እንዳሉ ከመካከላቸው አንዱ የቂም በቀል መከማቻ ነበርና ወዲያውኑ ሰጠመ። አባታችንም አርማንያ ደርሰው ከሊቀ ጳጳሳቱ ጋር ቡራኬን ከተሰጣጡ በኋላ ማስተማር ጀመሩ። የአርመንያ ሰዎች ሁሉ በሃይማኖት አንድ እስኪሆኑ ድረስ ታላላቅ ታምራትን እያደረጉ አስተምረው አጠመቋቸው። የአባታችን የረፍታቸው ጊዜ ሲደርስ ጌታችን ተገልጦ ታላላቅ ቃል ኪዳንን ከሰጣቸው በኋላ መስከረም 18 ቀን አርፎ ሊቀ ጳጳሳቱና ካህናቱ በታላቅ ክብር ገንዘው በሰማይቱ በቅዱስ መርምህናን ቤተክርስቲያን ቀበሯቸው። የአቡነ ኤዎስጣቴዎስ ረድኤት በረከታቸው ይደርብን። ስማቸውን ከጠራናቸውን ካልጠራናቸው ቅዱሳን ረድኤት በረከትን እግዚአብሔር ያሳድርብን። ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤቱን አበረታቱት። ይቆያል።